ይሄ ገጠመኝ ለእናንተ ብዙ ትምህርት ይሰጣችኋል። መኪና ሲገዛ ቀይ መኪና ከሆነች ብዙ ሰው አይፈልጋትም። የጠንቋይ ትእዛዝ ነች ተብሎ ነው የሚገመተው። እንግዲህ በዚህ ዘመን ያላችሁ ወጣቶች ካላወቃችሁት ይሄን ወቁ። ቢያንስ ከ5 ዓመት እና ከ6 ዓመት በፊት የነበሩት የመኪና ደላሎች ይሄን ነገር ያውቁታል ብዬ አስባለሁ። ቀይ መኪና ጠንቋይ ቀይ መኪና ግዛ ብሎ ካዘዘው ነው ቀይ መኪና የሚገዛው። ግን ቀይ መኪና ያላቸው ሰዎች በሙሉ ጠንቋይ ያዟቸው ነው ማለት አይደለም። ደግሞ ችግር እንዳይፈጥሩ እና አብዛኛውን ማለት ነው ሳያውቁም የገዙ አሉ። እሺ ሳያውቁም የገዙ አሉ። አይጥማ ከለር ይሄ ምንድን ይባላል? አፈር ከለር፣ ግሬይ ከለሮች ምናምን ከለሮችን ነው በብዛት ሰው ከለሩን የሚመርጠው። ደስ የሚለውን ከለር እኔ የምወደው ከለር ይሄ ነው። እና ትራፊኮቹ ብዙ ጊዜ ህግ ጥሰው ፊሽካ ሲነፉላቸው የማይቆሙ መኪናዎች አሉ እና ተመሳሳይ ናቸው። ሲነጋገሩ በቴሌግራም ቀይ መኪና ነው ይባባላሉ። እነዚህ ቀይ መኪናዎች ምንድነው የተለዩ ናቸው እንዴ? ውስጥ ያሉት ሰዎች አስማተኞች ናቸው እንዴ? ምናምን ብለው ይቀልዳሉ ብዙ ጊዜ። እና አንድ ቀን ምንድነው ያጋጠመው? ትራፊኩ ያስቆመዋል። ድንገት ነው ከፊቱ ቀይ መኪና ስትመጣ አቆማለውና አስቆመው። ከዛ ካስቆመው በኋላ ታርጋውን አይቶ ወረቀቱ ላይ ታርጋ ፈልጎ ሪከርድ ያለበትን አይደለም የሚለውን ለማየት እኮ ነው እንግዲህ። ምክንያቱም ተቸገረ በጣም ብዙ ጊዜ ስለሆነ እና አየና ከዚህ በፊት አደጋ ደርሶ ነበረ እዚህ አደባባይ ላይ። አዎ እኛ እዚህ አደጋ የደረሰባቸው መኪናዎች ከነከለራቸው እንመሰግባለን። እና አደጋው በደረሰበት ሰዓት ምን አይነት ስሜት ነበረ? እንዴት ነበረ? ምናምን ብሎ ሲጠይቀው እኔ እንጃ አላስታውስም። በወቅቱ እኔ ብዙም በቃ ተጋጨ። ከዛ ተበሳጭቼ ከሹፌር ጋር ተጣልቻለሁ። እንዲያውም እኔ ነኝ ፈንክቼዋለሁ እዛ ቦታ ላይ አለ። ጭራሽ ዋናው የደብተራውን ግብር የገበረለት እሱ ሰውየው ነው። አያችሁ አሁን በማን እንደሚያስገብረው። እንግዲህ ይሄ ቀይ መኪና ይዞ የነበረው ሰውዬ አብዛኞቹ ቀይ መኪና የሚገዙ ሰዎች እንደዚህ አይነት ናቸው። ወይም ደግሞ ቀይ መኪና በጠንቋይ ነው የሚታዘዘው ብያቸዋለሁ። አብዛኛውን ነው እንግዲህ ሆነው ሁሉም አይደለም። እና ይሄ ሰውዬ ፈንክቷል እዛ ቦታ ላይ ሹፌሩን። የተገጨው ማን ነው የሚገርማችሁ? የተፈነከተው ሰውዬ ነው የተገጨው ራሱ። ፈንካቹ ገጪ ነው። ገጪም ሆኖ ፈንካችም ሆኖ ነው እንግዲህ ገንዘብ ተቀጥቶ ታስሮ ምናምን ነው እንግዲህ ከዛ በኋላ ነገሩ የተፈታው። እና እንዲያውም እኔ ነኝ የፈነከትኩት ምናምን ብሎ ተናገረና አይ እኛ እንደዚህ አይነት ችግር ገጥሞን ነበር እንደዚህ ነው እንዲያ ወይኔ ለካ ለዚህ ነው ምናምን አለና ሰውየው በቃ ጭንቅላቱን ያዘ፣ ደነገጠ ምናምን። እና ምን ሆነሃል ሲባል መኪናውን የሰጠኝ አባቴ ነው አለ። ነዳ ብሎ አባቴ ነው የሰጠኝ። ይሄ መኪና ግን ስትነዳ በፍጹም ካንተ ውጪ ማንም እንዳይሾፍረው ነው ያለው። ከኔ ጋር ናቸው አይደል ወንድሞቼ እና እህቶቼ? ይሄ መኪና ካንተ ውጪ ማንም ሰው መሪዋን እንዳይጨብጥ እንዳይነዳ። ምክንያቱም በቃ አንተና መኪናዋ በሆነ ነገር ተሳስራችኋል። በቃ ተሰማኝ እንደሆነ ሰማኝ ይለዋል። ልጁ ደግሞ መኪና የሚያዝ ጉጉት ስለነበረው እሺ አባዬ ችግር የለውም እንዴ ከኔ ውጪ ማንም አይነዳትም እንዴ እኔ እንከባከባታለሁ ይላል። ልጁ የመሰለው ምንድነው ካንተ ውጪ ሰው ከያዛት ይገለብጥብሃል፣ ያበላሹብሃል፣ እንዳንተ አይጠነቀቁ ምናምን ለማለት መስሎታል ልጁ። ከዛ ኧረ አባዬ ብላ ከዛ ትራፊኩ በሚነግረው ሰዓት እንዴ እኔ እኮ አባዬ እንደዚህ ነገር ሲያወራ አይገባኝም ነበር፣ አሁን ነው የገባኝ። ወይኔ በእናትህ አንተ እንዴት ትራፊክ ግን ወንጌል ያስተምራል? እንዴት እንደዚህ መጽሐፍ ቅዱስ እንደዚህ በጣም የምትገርም ሰው ነህ ምናምን ብሎ ትራፊኩን አመሰገነው። አይደለም እንካ ብሎ ስልክ ቁጥር ይሰጠዋል። የማንን? የኔን። ተቻለው መጠን ይሄ ቀይ መኪና የሚነዳው የአባቱ መኪና የያዘው ልጅ ከኔ ጋር በጣም ተጣበቅን፣ በቃ ተቀራረብን ማለት ነው በደንብ። ይሄ ነገር መታወቅ አለበት አባቴ ለምንድን ነው እንደዚህ የሚለኝ ብሎ ሲል ይኸውልህ እንደዚህ ነው ብዬ ነገርኩት። ከዛ ገራጅ ሄድኩኝ፣ የመኪና ደላላዎች ጋር ሄድኩኝ፣ ትራፊኮች ጋር ሄድኩኝ። ቀይ መኪና ምንድን ነው፣ ነጭ መኪና፣ ጥቁር መኪና ምንድን ነው ብዬ ስጠይቅ አሁን ጊዜው አልፎበታል ይህ አባባል፣ ግን ቀይ መኪና ብዙ ጊዜ ጠንቋይ ያዞት ነው የሚነዳው ምናምን ብለው ደላሎቹም ገራጅ እንትኖቹም ነገሩን። እንዴ ይሄ ነገር እውነት ነው እንዴ ምናምን ብዬ እኔ ራሴ ደነገጥኩ፣ አላቅም ነበርና በተለይ ወንበር ላይ ድግምት የሚደገምባችሁ ሰዎች አላችሁ። መኪና ወንበር ላይ አንድ ጊዜ አስታውሳለሁ፣ አንድ ሹፌር የመኪና መቀመጫ ሰፌድ እፈልጋለሁ ሲል ሰምቶ ቤት ውስጥ ተቀምጦ ጎረቤቱ ሮጦ ወጣና ያኛው ጎረቤቱ ደግሞ ምን አደረገ? ሰፌድ የሚሸጡት ጋር ሄዶ አንድ ሰፌድ
ይሄንን ሰፌድ ለዛኛው ሰውዬ ትገዛለህ ብለህ ስጠው፣ የትኛው ነው አሪፍ ካለ ይሄኛውን ስጠው ብሎ ይሰጠዋል። ያንን ሰፌድ መቀመጫ ነው። ከዛ ገዛው። የሚገርማችሁ ያለም ጥርጥር ሐሳቡ ተሳካለት። ምክንያቱም እገዛለሁ ስላለ ወዲያውኑ ሰፌድ የሚሸጥ መጣ። አሪፉን ስጠኝ ሲለው ይሄኛው ነው አሪፍ አለው፣ ሸጠለት። እጥፍ አድርገህ ዋጋ ንገረው ያለውና እንካፈላለን ያለው። ከዛ እጥፍ አድርጎ ዋጋውን ነገረው። ገንዘቡን ተካፈሉ። ገንዘቡንም ይዞ ሄደ። የተደገመበትን መቀመጫ ሰጠው። ያንን ገንዘብ ወስዶ ለጠንቋይ፣ የተቀመጠበት መቀመጫ ደግሞ የስልብና። አሁን ሰውየው ስራ ሰርቶ በቃ ራይድ ምንም ይስራ፣ ሰው የሚያጓጉዝ ምንም ያርግ፣ ምንም ነገር ያድርግ፣ በዛች መኪና የተገለገለባት ገንዘብ በሙሉ አይበረክትም። ባዶ ነው የሚገባው። ሚስቱ ምርር ብሏት ፈታችሁ። ይሄ ማቃው ጓደኛ ነው እንግዲህ። ሚስቱ ምርር ብሏት ፈታችሁ። በቃ አስጠላት። ገንዘብ አያመጣም፣ ልጆቹን አያስተዳድርም። እኔ ሁልጊዜ ከሱ ጋር አልጨቃጨቅም ብላ ፈታችሁ። በቃ ትታው ልጆቿን ይዛ ሄደች። አሁን ብቻውን የሚቆዝሙ ያለው እና መንፈሱን ለማስወጣት ብዙ ጥረት እያደረገ ነው። አንዴ እዛ ገዳም፣ አንዴ እዛ ገዳም፣ አንዴ እዛ ገዳም ይሄዳል። ክፉ ለሚያደርጉባችሁ ክፉ አትመልሱ፣ ምህረት አድርጉላቸው። ስለዚህ ዲያብሎስ ይያዛል። ደብተራው ግን ሰው ስለሆነ ምህረት ይገባዋል። ይቅር በለው፣ ልቦና ስጠው ብለን መጸለይ ያለብን ማለት ነው። መተት የሚያደርጉብንን፣ ጥንቆላ የሚያደርጉብንን በተለይ ከመኪና ጋር በተገናኘ እባካችሁን እርስ በርስ መተት አትማተቱ። መኪና ከባድ ነው፣ ብዙ ቤተሰብ ነው የሚጨርሰው። እናንተም ከቤት ስትወጡ ጸበል እርጯት መኪናችሁን። መቀመጫችሁ ላይም ጸበል አድርጉ። እጃችሁን ቅባ ቅዱስ ተቀብታችሁ መሪ ጨብጡ። ስለነበረን ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን።